ሰላም ጤና ይስጥልን ውድ የእሳት ዕለታዊ ዝግጅት ተከታታዮች፣ የዛሬው እሳት ዕለታዊ ዝግጅታችን ጀምሯል። በዛሬው እሳት ዕለታዊ ዝግጅታችን በኢትዮጵያ ወቅታዊ የደህንነት ሁኔታና አንዳንድ የመልካም አስተዳደር ችግሮች ጋር በተያያዙ ለመወያየት እንግዳ ጋብዘናል። እንግዳችን የጦር ሜዳ ሜዴይ ጀግና ሜዴይ ተሸላሚ የመቶ አለቃ በቀለ በላይ ናቸው። ፕሮግራሙን እስከ ፍጻሜው በመምራት እኔ ያሬድ ያደቴ ከመላው ስቱዲዮ ቴክኒሻን ጋር በጋራ በመሆን ነው። እስከ ፍጻሜው እንድትከታተሉ ተጋብዛችኋል። እንግዳችን መቶ አለቃ በቀለ በላይ የጦር ሜዳ ጀግና ሜዴይ ተሸላሚ ጥሪያችንን አክብሮ እዚህ ስለመጡ በራሴና በእሳት ነፃ ህዝብ ሚዲያ ከልብ አመሰግናለሁ። ይህም በመሰረቱ የማውቀውና የሚችለውን ነገር ለኢትዮጵያ ህዝብ አይንና ጆሮ ለሆነው የእሳት ሚዲያ እንዳካፍል ስለጋበዛችሁኝ በራሴና በአድማጩም በተመልካቹም ምስጋናዬን አቀርባለሁ። እንግዳችን በቀጥታ ወደ ጥያቄው እንግባ። እንደው ዛሬ እዚህ የጠራነው እንግዲህ ቀደም ሲል እንደጠቀስኩት ሁለት ጉዳይ ነው። አንደኛው በአገር ደህንነት ጉዳይና በመልካም አስተዳደር ችግሮች ላይ ለመወያየት ነው። እንደው እርስዎ በያኔ በካራማራ ጦርነት ነው ይሄንን የጦር ሜዳ ጀብድ የጀግና ሜዴይ ተሸላሚ የሆኑትና ረጅም ጊዜ በአገር መከላከያ ውስጥ ቆይተዋል። ይሄ ትንሽ ልምድ አይደለም እርስዎ ጋር ያለው፣ እሱን በሰፊው ለኢትዮጵያ ህዝብ ያካፍላሉ ብዬ አስባለሁ። ወደ ጥያቄው ስገባ እንደው የሀገር ፍቅር ማለት ምን ማለት ነው ከምለው እስቲ እንነሳ። ኢትዮጵያ የራሷ ሀገር የራሷ ነፃነትና ነፃ ሀገር ያላት ያንን ማንም እንዲነካባት የማትፈልግ የሰውንም ሄዳ ከሌላ ቦታ ከሌላ አገር ቆርሳ ለመውሰድ የማትሻ የራሷን አሳልፋ የማትሰጥ ይህንን የሚግደረደራት ወይም የሚሞክራት ደግሞ ካለ እስከ መጨረሻው ህይወት ድረስ መስዋዕትነት ለመክፈል ከፍለው ያሳዩን አባቶቻችን አድዋ ላይ፣ ማይጨው ላይ፣ እኛ የደረስንበት ካራማራ ላይ ያሳየነው ለጠላት ይህንን ነው። ምንድነው ምስጢሩ? የሀገር ፍቅር ስሜት መጨረሻው ደረጃው እስከምንድን ነው ያልከኝ እንደሆነ ህይወትን ቀብዳ ሲዘው ህይወትን ምትክ የሌላትን ህይወትን ሞት ፊት እያለ መሆኑን እያየ እሳት እየነደደ ፈንጂ እየፈነዳ ታንክ እየተርመሰመሰ እዛ እሳት ውስጥ ገብቶ የጠላትን ጎሮሮ ይዞ እየተናነቁ ጠላትን ገሎ ራስም እዛው መስዋዕት መሆን ማለት ነው። የሀገር ፍቅር ስሜት ጥጉ የመጨረሻው ምትክ የሌላትን ህይወት ለምትወዳት ሀገር መስጠት ማለት ነው። ይሄ በተደጋጋሚ በኢትዮጵያ ውስጥ የተፈጸመ ነው። በአድዋ ላይ በነዛ ምስኪን አያቶቻችን ባለባዶ እግሮቹ እና ነጠላ ለባሾቹ ጋቢ ለባሾቹ ጦርና ጎራዴ ይዘው ከታንክ ጋር ከመርዝ ጭስ ጋር እያለቀ ሄዶ የተፋለመ ህዝብ ዝም ብሎ አድዋ ለዓለም ጥቁር ህዝቦች ነፃነት ምሳሌና አጋር የሆነው አድዋ የተፈጸመው በባዶ እግራቸው ሄዶ እኮ እሳት ላይ ምሽጉን አዘጋጅቶ በዘመናዊ በዛ ዘመን በዝመና ላይ የነበረ የጣሊያ ፋሽስት ጦር የሰለጠነ ነው፣ ዌል ትሬንድ ነው። ምሽጉን አጥሮ በአድዋ ተራራ ላይ ይገርማል። አንዳንዴ አልፎም በጣም ከስሜታዊ በላይ እዛ ያለቁ ሰዎች እምባይን የሚያመጡት ጣሊያን አረቄ ይጠጣልና የአረቄውን ጠርሙስ ሰባብሮ በምሽጉ
በግንባሩ የአረቄውን ጠርሙስ እየሰባበረ በድንጋይ ከፊቱ ያደረገ። ምክንያቱም ጣሊያን ባለጫማ ነው፣ ጫማ ወታደራዊ ሙሉ ትጥቅ ያለው ነው። የአጋቢ ለባሽ ህዝብ፣ ያ ባዶ እግር ህዝብ የጠርሙሱ ስብርባሪ እግሩን ሲወጋው ይመለሳል ብለው ነው ያንን ስልት ተጠቀመው። ሽቦ የተላላ ሾካ ሜከላ አድርጎ ያንን ሾክና ሜከላውን እየተሻገረ የጠላትን ጠርሙስ የጠጣበትን ጠርሙስ እየጎራረደው የተፈላ እዛ ጋር ሄዶ በቃ መስዋዕት ነው። ይሄ ለማን ነው? ለኢትዮጵያ ነው። ይሄ ለምንድን ነው? ለውዱ እናት ሀገሩ ነው። ይሄ በሚሆንበት ጊዜ በጣም ስሜታዊ ይሆናለሁ። እኔ አትሊስት ዛሬ መከላከያ ሰራዊት የደረሰበት ደረጃ ያደረሰበት ባይሆንም የኔም የካረማራ ቢያንስ ጫማ አድርጌ ነው የሄድኩት። ጫማ አድርገን ነው የምስራቁ ጀግኖች የሶማሊያን ወራሪ የመለሱት 300,000 የገበሬ ልጅ። እኛም መደበኞቹ አትሊስት ጫማ ነበረን፣ ሙሉ ልብስ፣ ሙሉ ትጥቅ ነበረን፣ የዘመነ ትጥቅ ነበረን እና እነዛ ግን ያንን እዛ ጋር ዝም ብሎ አልጋ በአልጋ የመጣ ይመስለዋል። አሁን አንዳንድ ታሪክ እናውቃለን የሚሉ ሰዎች ታሪክን ሲተነትኑ ሲያብጠለጥሉ አድዋ ላይ ዝም ብሎ አይደለም። የእልፍ አእላፋት ህይወት እዛ ጋር ዋጋ ተከፍሎ ነው። ህይወት ተገብሮ ነው። አጥንት ደም ተገብሮ ነው። አድዋን ያሰኙት እኮ ኢትዮጵያ የዛሬዋ ነፃ ሀገርና ነፃነትን ለዚህ ትውልድ ለኛ አስረከቡን። እኛም በተመሳሳይ ያንን የነሱን ታሪካት ዝም ብሎ አልጋ በአልጋ አይደለም፣ ምቾት ኖሯቸው አይደለም። ቀለም ነበራቸው ወይ? የላቸውም። እያንዳንዱ ስንቁን ትጥቁን ከቤቱ ሰንቆ ነው የመጣው። ሲያልቅበትም እኮ ጠኔ እየገደለው ነው፣ ወይም እየተቀባበለ ከአንዱ አንዱ የተረፈውን እየተቃመሰ ነው። ይሄ ነበር ባህላችን። ይሄ ነው አያቶቻችንና አባቶቻችን አሳ ማይጨው ላይ ስንመጣ ማጨው አንዳንድ ታሪክ እንትነን የሚሉ ሰዎች ታሪክን ዝም ብሎ እንደፈለጉ የሚናገሩ ሰዎች አሉ፣ ይገጥሙኛል። የሀገር ፍቅርና መስዋዕትነት የሚለውን ነገር የሀገር ፍቅር የሚለውን ጥያቄ ሳነሳ መስዋዕትነት የሚል ነገር አንስተውልኛል። እንግዲህ በኢትዮጵያ በጀግኖች ልጆቿ መስዋዕትነት ነፃ ሀገር ሆና የቆየች ሀገር ናት። የጥቁር ህዝቦች ሁሉ ምሳሌ ሀገር ናት። አሁን አንዳንዴ እንደው አልፎ ምሰማ ነገር አለና አንዳንዶች ለምን ከአልሸባብ ጋር ለምን አይሆንም? ለምን ከሰይጣን ጋር አይሆንም? ኢትዮጵያን ማፍረስ ነው ብሎ አብይን ከስልጣን ማውረድ ነው ብሎ አብይ መቼም አንድ ግለሰብ ነው። ዛሬ ይኖራል፣ ነገ ሌላ ሰው ይተካል። አብይና ሀገርን አንድ አድርጎ አብይን መታገል ካለበት በፖለቲካ መታገል እየተቻለ እንደው ከሌላው አካል ጋር ኢትዮጵያን ማፍረስ አለብን ብሎ ኢትዮጵያ ያበቀለቻቸው ልጆች ከአብራኳ የወጡ ልጆች እንዲህ አይነት ነገር ሲናገሩ ምንድነው የምሰማውት? 30 ዓመት ጊዜ ውስጥ ብዙ ነገር ሰምተናል፣ ብዙ ነገር አይተናል። ለጆሮ የሚከብድ ይሄ በጣም የሚቀፍ ነገር ዛሬም ከኛ ጋር ያሉ አገርም ታሪክም ህዝብም ፈጣሪም ይቅር የማይላቸው ኢትዮጵያን ከማፍረስ ወደ ኋላ አልልም። እንጦሮጦስም ወርጄ ማለትም እንጦሮጦስ ውስጥ የሚኖረው ሳጥናኤልና ዲያብሎስ ነው። ኢትዮጵያን ለማፍረስ እንጦሮጦስ ወርጄ ማህበርም ጠጥቼ ቢሆን ከነሱ ጋር ኢትዮጵያን አፈርሳለሁ የሚሉ ሰዎች ዛሬም አሉ። የሚገርመኝና የሚደንቀኝ ይሄ ነው። ኢትዮጵያ ግን በታሪኳ አሁን የደረስኩበት ታሪኳ ኢትዮጵያን ጠል የሆኑ ሰዎች የጠፉበት ጊዜ የለም። ባንዳዎች በየዘመኑ ነበሩ። አድዋም ላይ ባንዳ ነበር። በማይጨውም ዘመን 5ቱ የአርበኞቻችን የተጋድሎ ታሪክ የጫካ ዱር ቤቴ ብለው ቅጠል በልተው ድንጋይ ተንተርሰው 5 ዓመት ሙሉ በኔም የደረስኩበት የበካራ ማረም ባንዳ ነበር። በሰራዊት ውስጥም የተሰገሰጉ ባንዳዎች ነበሩ።
በኢሰፓ እንትን ውስጥ ወሳኝ የነበሩ ሰዎች ነበሩ። በጓድ መንግስቱ ኃይለማርያም የኢትዮጵያ ፌደራል ፕሬዝዳንት ጎን መጠገባቸው ተቀምጠው ብዙ ሰዎች እየነገሯቸው እባክዎን አጠገቦትን ጓዳ ጎድጓዳዎትን ያጽዱ፣ ችግሩ ያለው እዚህ ጋር ነው። ጦሩ አንዱን ተራራ ሲይዝ መንገዱ በዚህ በኩል አይደለም ብሎ ከተራራው ከስትራቴጂ ቦታ ላይ የሚያስወርዱ ነበር። ይሄ ግልጽ ነው። እነዛ ግን ይሾሙ ነበር፣ ይሸለሙ ነበር። ልክ እንደ ያኔ እንደ ንጉሱ ጊዜ ኢትዮጵያ አገሬ ኢትዮጵያ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው አሁን እኛ እያየን ያለነው አይነት ታሪክ ያኔም ነበሩ። የኢሰፓ ጽሕፈት ቤት ውስጥ ወሳኝ ቦታ ላይ ቁጭ ብሎ የሚወስኑ ከዛ ቦታ ላይ የሚወጣ መረጃዎችን ወደውኑ ለሽፍቶቻቸው የሚያሰራጩ ነበሩ። ያን ሁሉ ተቋቁመን ነው። ያንም ነበሩ ዓለም አቀፍ ኢትዮጵያ ጠላቶችና አህጉራዊና ዓለም አቀፋዊ ጠላቶች ነበሩ። ኤርትራ ላይ የኛ ልጆች ተዋክተው ቆስሎ አገር መቁረሻቸው እጃቸው እግራቸው ተጎማምዶ ነፍሳቸው ተርፋ በአንቶኖቭ ቁስለኛው ተጭኖ አዲስ አበባ ሲያራግፍ አንቶኖቭ ተመልሶ ሲሄድ ነጭ ጤፍ ነበር ጭኖ የሚሄደው ለኤርትራውያን። እኔ በጣም ይገርመኛል። ይሄ ትላንት ታሪክ ነው። አሁን ዛሬ ኢትዮጵያን ጉሮሯን አንቄ ካላጠፋው ከምስራቅ አፍሪካ ቀንድ ላይ ብሎ ጥርሱን ከንፈሩን የሚበላው ኢሳያስ አፈወርቂ እኮ እዚህ ነው የሚኖርበት ልደታ ሰፈር ከልደታ ቤተክርስቲያን ጀርባ ተቀምጦ የተማረ ወንጌት ኢትዮጵያ ያስተማረችው ጡቷን ያስጠባችው ማሯን የበላ ጮሟን የቆረጠ የትልቅ ሰው ቤተሰብ ተብሎ ምርጥ ትምህርት ቤት ተብሎ ጀነራል ወንጌት ትምህርት ቤት ተመርቆ ሄዶ እንደዚህ አይነት ነገሮች በኢትዮጵያ ላይ ዛሬ ስፈት እንዴ ምን አረጋች? እኔ እድሉን ባገኝ በግሌ በእውነት ነው ነገር እድሉን ባገኝ እኔ እንዴ በግንባር አንተ ጋር አሁን እንደማወራ እድል ተገኝቶ ኢሳያስ አፈወርቂን ቢጠይቅ ምን አረጋች ኢትዮጵያ ብዬ ነበር የሚጠይቀው። ምንም ሳታደርገው እናትን ጦት ተነክሳለህ። የኢትዮጵያ ምንም ነገር ሳያደርገው የገዛ መሬቱ ላይ የገዛ ርስቱን አሳጥተው ጉሮሮን ኢትዮጵያ ጉሮሯ ታንቆ ስትሞት ነው ማየው የሚል ሰው እኮ ነው። ይሄ መሬት አሁን አንዱን ስንል ወደ አንዱ ሄደና ይሄ አሁን ቀይ ባህር እኮ በየትኛው አረጋገጫ በየትኛው ታሪክ ቀይ ባህር እኮ ኢትዮጵያ ስታስተዳድር የነበረ እንጂ ኤርትራ ክፍለ ሀገር ዋና አስተዳዳሪ ተብሎ ነው የሚጠራው። 14 ክፍለ ሀገር በነበረበት ጊዜ ኢትዮጵያ ስር በሚተዳደርበት ጊዜ አሰብ እኮ አንድም የኤርትራ አስተዳዳሪ አሰብን አስተዳድረው አቅም በእኛ ዘመን ራስን የቻለ አውራጃ ነበር። አሰብ ራስ ገዝ አስተዳደር ይባላል። ከነቱ የራሱ አስተዳዳሪ የነበረው በራሱ አስተዳዳሪ መራ የነበረ ትዕዛዙ የሚሄድለት ከፌደራል መንግስት ነው እንጂ ከኤርትራ ዋና አስተዳዳሪ ታዞ ማቅ። ይሄንን አንዳንድ ቅርበቱም ደግሞ የወሎ ክፍለ ሀገር ሐውሳ አውራጃ ጋር ሊመጣልህ እኮ ነው። አውራጃው ደግሞ ያለው በወሎ ክፍለ ሀገር ሐውሳ አውራጃ የአንድ አውራጃ ተደባል ሰፊ ስለሆነ ኢምፖርትን ኤክስፖርቱም ወደቡም ምኑም እየሰፋ ሲሄድ ሪፋይነሪውም ይሄ ንገረኝ እዚህ የነዳጅ ማጣሪያው እነዚህ ፕሮጀክቶች ተቋማቶች እዛ ጋር እንትን ስሉ እየሰፋ ሄደ። ልክ ላይክ እንደዚህ አዲስ አበባ አስተዳደር አለን ማለት ድሬዳዋ በተመሳሳይ የአሰብ አስተዳደር እንጂ አንድም ቀን የኤርትራ ዋና አስተዳዳሪ እነ ፍቅሩ ምናምን ባሉ እና ጀነራል መሪን ንጉሴም አዘዋል በአንድ ወቅት አስተዳድረዋል። ሌሎችም ሰዎች ያስተዳደሩት አንድ ቀን እስቲ ይሄን ታሪክ ይሄ መቶ አለቃ ውሸታም ነው ይበሉን
ከኤርትራ አስተዳደር አንድም ቀን ለአሰብ አስተዳደር ትእዛዝ ተላልፎ አያውቅም። እንዲያድርግ የሚያስተዳድረው የፌደራል መንግስት ነው። በቃ ሲጀመር ይሄ ቀይ ባህር በዚህ ዞሮ በዛ ጥምጥም የኢትዮጵያ አንጡራ ሀብት የነበረ ነው። አሁን በመለስና በምናምን በኢሳያስ ምናምን ይላሉ አንዳንዴ ቤት ቁጭ ብለህ ስክሪን ስታይ ለምን አንተስ የኔ ድንበር የት ነው አትልም እንዴ? አሁን ለምሳሌ ከተማ ልማት ቤት ስራ ብሎ ቤት ሰጠናል ለኔና ለአንተ መሬት ቢሰጥህ 140 ይሁን 105 ድንበርህ እኮ የታወቀ እኮ ነው። ኮኦርዲኔቶች አሉ። ኮኦርዲኔቶች የሚያደርጉ ድንበር አፍሪካ ውስጥ ደግሞ ትልቁ ችግር እንዳለ አፍሪካን እንግሊዝ ናት ይሄንን በዛ ባለበት ቀጥል ታይሚንግ ቦምብ ነው እኮ አፍሪካ ውስጥ እኮ እንትኖች ብሪቲሾች የቀበሩ ታይሚንግ ፈንጂ ለትውልድ የሚተላለፍ ገና ታይሚንግ ፈንጂ አለ። አሁን የዚህ አሁን ከረንትሊ ምንድነው ነው የኛ አንጡራ ገንዘብ ነው ስጠን ማለት ነው። በሁለት ሰው ሀገር ይቆረሳል እንዴ? እኔ አንዳንድ ጊዜ ጠቅላይ ሚኒስትር አብይ አህመድ ሲናገሩ ሰማለሁ። ማን ወሰነው ማን አለ ብለው በሚዲያ ከተናገሩት ተብሎ በቴሌቪዥን እንሰማለን። ይሄ አይደለም ዋናው የኢትዮጵያ አንጡራ ሀብት የወሎ ክፍለ ሀገር የአውሳ አውራጃ የነበረ አድጎ ከፍ ሲል ተቋማት እዛ ላይ ሲቋቋሙ ሪፋይነሪው ሲቋቋም ወደቡ ሲቋቋም አሰብ አስተዳደር ተብሎ በፌደራል መንግስት ይተዳደር የነበረ የኢትዮጵያን ህዝብ ማንቁርት አንቆ መለስ ዜናዊ ለኢሳያስ አፈወርቂ ሊሰጥ አይችልም። የኢሳያስ አፈወርቂ አገር ነፃ ወጣሁ ብትለው ኤርትራ ነፃነቷን ይዛ ብትሄድ ገመድ ልጎተትልኝ ይገባል ነው። እኔ ድንበሩ እስከየት ነበረ ነው የኤርትራ ድንበር እስከየት ነበረ? አሁን በታች በኩል የሚጣሉበት አለ። ከመረብ ወደ ማዶ ኤርትራ ከወዲህ ማዶ ትግሬ ምናምን የሚባል ነገር አለ። እሱ እስከየት መጣ ነው እሱ እስከየት መጣ የሚለው ነገር አሁን ይሄ የተሳከረ ፖለቲካ እኔ እንደዛ ነው። ያው ግብጽ ጠፍጥፋ ይሰራቻቸው አስባበት በተለይ የህዳሴ ግድብ ባለፈው አሁን የ60 ዓመት ፕሮጀክት ነው አብይ ያስፈጸመው ማለት ይቻላልና ይሄንን ሁሉ ነገር ያመጣብን አባይ ነው። ከዛ በፊት ደግሞ ያው በአድዋ ላይ ያደረግነው የጀግንነት ነው። ከዚህ የተነሳ ነው ሁሉም እንግዲህ እኛን በር ልቆልፉብን የሚሯሯጡት። ዞሮ የሀገር ፍቅርና የሀገር መስዋዕትነት የሚለውን ነገር ሰፋ ያለ ማብራሪያ ሰጥተውኛል። እንደው በምስራቁ ጦርነት ዘመን እንደው ያገኙት ትልቁ ትምህርት ምን ነበር? ምንድነው ከዛ የተማርነው? ምንድነው ያልተማርነው? አሁን የማይጨውን ቀደም በግርድፉ ገልጬልሃለሁ። የአድዋና የካራማራ ድል የሚያመሳስለው ምን መሰለህ? የአጼ ምኒልክ መንግስት ኢትዮጵያን ሲያስተዳድር አድዋ ስትወረር 1888 ማለት ነው ጥሪ ሲያደርጉ በሁለት መስመር ነበር። የሀገሬ ህዝብ ሆይ የበደልኩ አይመስለኝም፣ የበደልኩ እንኳ ቢኖር አመሌን በጉያ ስንቅህን በአህያ የላቸውም እኮ ምንም የላቸው ክብርና ዝና እንጂ አመሌን በጉያ ስንቅህን በአህያ ማለት ስንቅ ምንም የለም ከራሴ ከቤቴ ትመጣው ብለው በሁለት መስመር ጥሪ ሲያደርጉ አገርህ በውጪ ወራሪዎች ተወራለች፣ እምነትን የሚዳፈር ክርስትናን የሚያጠፋ ክርስትና እስልምናህን የሚያጠፋ ትዳሪን የሚዳፈር ምስትህን የሚቀማ ርስትህን የሚቀማ ምስትና ርስት በኢትዮጵያ ታሪክ ታላቅ ትልቅ ክብር ያላቸው ምስት እኔና አንተ የምትወልድ ናት። ቀልድ የለም በምስት በኢትዮጵያ ታሪክ። ርስትም ደግሞ ቅድም በመግቢያዬ ላይ እንደነገርኩ ትላንትና በመፈቃቀድ አንዲት ኢትዮጵያ በአጥንት ተገርግዶ በደም ተለስኖ የቆመች የቆየች የኢትዮጵያ ዳር ድንበር እየተደፈረ ነው።
ጣሊያን ስንት ማይልስ ኪሎ ሜትር መጥቶ ኢትዮጵያን በቅኝ ግዛት ሊገዛ ነው ያሉት እኮ ባርነት ሊያሳልጥ ብለው በሁለት መስመር ነው የጠሩት። ብትቀር ዳኛም የለኝም ምህረትም የለኝም ነው ያሉት። ይህ በቃል እኮ ነው። የኢትዮጵያ ህዝብ ከደቡብ ጫፍ እስከ ሰሜን፣ ከምዕራብ ጫፍ ከወለጋ እስከ ሰሜን፣ በዛ ላይ ደግሞ ጥበቡ ስልታቸው ይገርማል። ታሪክ ኩምሳ ሞሮዳ አገር ጠብቅ ነው የተባሉት። መተው ልዘምቱ ስሉ ተመላ አገር ጠብቅ ድንበር አለ በዛ በኩል በሱዳን። የጥበባቸውን እንትን አስብ። ዛሬ ጅማ አባ ጅፋር እንደዚሁ በዚህ እንትን ጠብቁ። ድንበር ላይ የሚጠብቁትን ሰዎች አስቀምጠው ነው። ግን አይመሳሰልም። አሁን የምነግሩኝ ነገር ለምሳሌ አሁን የሀገር መከላከያ ሰራዊት ወደ ሰሜን እየተመመ ነው ያለው በዚህን ሰዓት እና በዚህን ሰዓት የሻቢያ ሰዎችና የወያኔ ሰዎች በፋኖና በኦላ መካከል ግንኙነት ስላለን የጠበቀ ግንኙነት ስላለን የተነጋገርን ስለሆነ እዛም ጠንካራ ሰዎች ስላሉ መከላከያ ወደዛ ሲሄድ ኢትዮጵያን እንወራታለን የሚል ነገር እየተናገሩ በውትድርና ሙያዬ የደረስኩበት አገር ዝም ብሎ መከላከያው የሚጠብቀው ነገር ሳይኖረው ባዶ ቤት ከፍቶ እንዳለፉት ስህተት የሚሰራ በጭራሽ አይሰራም። እዚህም የሚጠብቀው ይኖራል። በኢትዮጵያ ላይ የሚያሴሩ ሰዎች አሁን አስቀደምከኝ እንጂ ያንም ነበሩ አሁንም ነበሩ ሊል ነው። አሁንም ያሴራሉ እኮ። በነገሪ ላይ የኢትዮጵያ መንግስት እንዲያውቀው የሚፈልገው ነገር የኛን መንግስት የተፈታተነው ባንዳ ዛሬም ይሄንን መንግስት እየተፈታተነው ነው። ይሄ ምንም ምስጢር የለውም። ምናልባት እኛ አንድ ነገር እዚህ ወጥተን ሚዲያን በላይ ነገር የምንናገረው በግሌ እንደው ከዛ ውስጥ አንዱን ይጠቅመው ይሁን ለህዝብ ይጠቅመው ይሁን ብዬ እንጂ ማይሰማ ከሆነ ትክክል አይደለም። መንግስት መስማት አለበት። ባንዳዎቹን ከአጠገቡ በአይነ ቁራኛ መጠበቅ አለበት። የተሸለምክበትም ጦርነት ምንድነው የሚያስተምሩን ካልከኝ አንድነትን ነው ማስተምር። ምንድነው ከዛ ያልተማርነው? አንድነቱ በአሁኑ ሰዓት የኢትዮጵያ አንድነት በክፉኛ ተጎድቷል፣ ላልተዋል። ሰው በሰፈር ነው የሚያስበው፣ ሰው በመንደር ነው የሚያስበው፣ ሰው በቋንቋ ነው የሚያስበው፣ ሰው በብሔሩ ነው የሚያስበው። እሺ ትላንትና ወያኔ ናት እንደዛ ያደረገችው ተብሏል። ዛሬ ላይ የለውጡ መንግስት መጥቷል። ወደ 8 ዓመት እንግዲህ ተማሪ ያለው እኮ ነው አሁን ዶክተር አብይ አህመድ። ይሄ በሰፈር ውስጥ በሰፈር ስታስብ አለ አንድ ጊዜ ደስ የሚል ነገር ጠቅላይ ሚኒስትሩ ሲናገሩ ከሰፈር ወጣ በሉና ስለ ትልቅ ሀገር አውሩ። በትልቅ ደረጃ ኢትዮጵያ ትልቅ ሀገር ነች፣ ታላቅ ሀገር ነች፣ ታላቅ ታሪክ ያላት፣ ታላቅ ባህር ያላት፣ የራሷ ቋንቋ የራሷ ፊደል ያላት። እንዲህ ዝም ብለህ በየመንደሩ እየገባህ በመንደር ራስን የሚታደራጀው በሙሉ ስለ ታላቅ ሰፈር በሰፈር ስታብር ሰፈር ትቀራለህ ነው ያለው። ቋንቋውን እሱን ልጠቀም፣ የአብይን ቋንቋ ልጠቀም። በሰፈር በሐሳብክ ቁጥር ሰፈር ውስጥ ትቀራለህ። አስረግጬ የማስተምርህ ነገር አለ። በጠመንጃ አፈሙዝ አሸንፎ ሀገርን የገዛ መንግስት በየትኛው ስርዓት ያንን በጠመንጃ አፈሙዝ ያገኘውን ድል አሳልፎ ለዲሞክራሲ ሰጥቶ በዲሞክራሲ ከስልጣን አይለቅም። ይሄ ትልቅ ትምህርት ያገኘውበት ነው። ይሄ ትውልድ ሊማርበት ይገባል። እና በጠመንጃ የመጣ መንግስት በዲሞክራሲ ከስልጣን ይለቅልኛል ብለ ስተቱ የነበረው የ97 ምርጫ ይሄ ነው። እኔ ባላወቀ እንትን የምነግርህ ነገር አሸንፏል እኮ ቅንጅት አሸንፏል ሙሉ ለሙሉ አዲስ አበባ። እንደው ጦርነት እስቲ አገርና ህዝብ ላይ የሚያሳድረውን ተጽዕኖ እንደው አጠር አድርገው እስቲ እንገሩ። ጦርነት ሲጀመር ጦርነት በየትኛውም ዓለም በየትኛውም ሀገር አይደለም በደቀቀች በኢትዮጵያ አይደለም በየትኛውም ዓለም በየትኛውም ሀገር ጦርነት የሚያስገኘው ነገር ጥፋት እንጂ ልማት የለም። ግን ጦርነት ደግሞ አይቀሬ ነው። ጦርነት እንዴት ነው አይቀሬ የሚሆነው ብለህ ሁለት ጦርነቶች ናቸው። ፍትሃዊ ጦርነትና ፍትሃዊ ያልሆነ ጦርነቶች ናቸው።
ፍትሃዊ ጦርነት ማለት ምንድን ነው? ፍትሃዊ ጦርነት ማለት ትላንትና እኛ ያለቅንበት እልፍ አእላፍ ኢትዮጵያውያን 300,000 የገበሬ ልጅ ምልሻ ያለቀበት ፍትሃዊ ጦርነት ማለት እኛ ያንን ጦርነት ተከላክለን መልሰን ሳሎን እንደገባ ባናታናቱን ቀጥቀጠን ያባረነው የዚያድ ባሬ ሰራዊትና ዚያድ ባሬን ስርዓት ከኢትዮጵያ ከምስራቁ ያስወጣ ነው የኛ ፍትሃዊ ሲሆን እሱ ከዛ የተደረደረ እስከ አዋሽ ድረስ የመጣው ደግሞ ፍትሃዊ ያልሆነ ጦርነት ነው። ፍትህን ይዘህ ስትዋጋ አገርም ጸሎትም ፈጣሪም ይረዳሃል። ጀግንነቱም የአባቶቻችን ጀግንነት ስለነበረ ያንን ቅድም እንደነገርኩ አናታናቱን ቀጥቀጠን እኮ ነው። ኢትዮጵያ አሁን ለምሳሌ አይበለውና ጦርነት ቢጀመር አይበለውና ለሀገራችን ሰላም ይሁንላት በአሰብ ጉዳይ ኤርትራና ቲፒኤልኤፍ በጋራ ሆኖ ሌሎችንም የውጭ ኃይላትን ጨምሮ ያደረጉ ያሉት ተንኮሳ ገፍቶ ወደ ጦርነት በመጣና በዚህ በቀይ ባህር ጉዳይ ብትዋጋ ይሄ ጦርነት ፍትሃዊ ነው ፍትሃዊ አይደለም? ምን ጥርጥር አለው? እነዛ ተባብረው ተሰባስበው ሌላም ከጎረቤት ጨምሮ እግረኛ ሆኖ ይመጣላቸው ከሆነ እንትኖቹም ይምጡላት ኢጂፕቶችም ይምጡ ከሌላም ከሊቢያም ከምናምንም ችግር የሌለበትም ሰብስበው ይጡ። ኢትዮጵያ ፍትሃዊ ጥያቄ ነው እያቀረበች ያለው። መብቴን ነው የተነጠቅኩት እያለችም ነው ኢትዮጵያ እያቀረበች ያለች በአሁኑ ሰዓት። 130 ሚሊዮን ህዝብ ላይ በውጪ በር እንደተዘጋበት ቤተሰብ አሁን ውስጥ ሆነን እኛ እዚህ ስንነገር ከውጪ ቢዘጋብን ቤት አድርገን ነው የምንወጣው ወይ ጣራን ቀድመን አንል። ስለዚህ ይሄ ጦርነት ፍትሃዊ ጦርነት ማለት ይሄ ነው። እኛ ግን ጦርነት አንፈልግም እያልን መንግስት አሁን ደግሞ ይሄ ሰውዬ ሰዓት ጋር ደግሞ አገኘና ጦርነት ያውጃል እንዳይሉኝ ይሄ እኮ ነው። አሁን እኮ ፖለቲከኞቹ ጦርነት ያውጃሉ። ያሬድና በቀለ ጦርነት ያወጁ ነው ይሉናል። እግዚአብሔር ሰላሙን ያምጣልን። ሰላሙን ያምጣ። አንድ ነገር ልንገርህ ብለ በጠረጴዛ ዙራ ብለ ወንበር ስበ አደራድረ ተለማምጣ የፈለገው ነገር ሰጥቶ መቀበልም ብለዋል እኮ መንግስት። ያልሰጠው ምን አለ ብለዋል። ያው ሰጥ በየቀኑ ሰማይለ እንዴ ዶክተር አብይ ያለው ከአየር መንገድ የሆነ ነገር እንሰጣችኋለን ብትፈልጉ ከቴሌም የሆነ ነገር እንሰጣችኋለን ከቴሌኮም ሌላ መሬትም የተወሰነ በጋራ ደግሞ እንጠቀም ይበቃናል እያለ ነው። ትላንትና ስንጠቀምበት የነበረውን በእውነት አንዳንድ ጊዜ የዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትር ትዕግስቱ ከልክ ያለፈ ይመስለኛል። አሁን እኔ የፈለገ ነገር አሁን እሱ ምን አባካ ገባይ እኔ በመናገረው ይበለኝ አንተ ሽማግሌ ብሎ ይፈልግ ያዋርደኝ እንጂ አሁን አብይ ሄዶ የጨረሰ ይመስለኛል። መልካም የጨረሰ ይመስለኛል። ዛሬ ላይ እንግዲህ ትላንት ላይ የሆነ አይተናል፣ ብዙ ነገር ነገረውኛል። ዛሬ ላይ ያለውን አንዳንድ ጦርነት ብነሳ በሆነ አጋጣሚ ኦልሞስት አሁንም እየተወጋን ያለው ነው። በውስጥ ባንዳ እየተወጋን ነው። በውጭ ወራሪዎችም ልብሳቸውን ቀይሮ እየተዋጉ ነው። ዛሬ ላይ ያሉ የደህንነት ፈተናዎች ከዛ ያኔ እርሶ ከነበሩበት ጋር አንድ ላይ አነጻጽሮ ምንድነው መስተካከል ያለበት? ያለው ችግር ምንድነው? ያለው ጠንካራ ጎን ምንድነው? ያለው ደካማ ጎን ምንድነው? መስተካከል ያለበት መንግስት እንዲያውቀው። ፈተናው ተመሳሳይ ነው። የደህንነቱም በለው የጦርነቱም በለው ትንሽ የሚለየው ልዩነቱም ባስቀምጥ ደስ ይለኛል። ያኔ የሶማሊያ ወረራ እስከ አዋሽ ድረስ ስትመጣ ታች እስከ ባሌሮቤ ዶሎመና እስክትመጣ ድረስ ሰራዊቱ ይሄን ዚግባ የሚባል በቂ ትንቅና ስንቅ አልነበረውም። ይሄ አንድ ነገር ነው። አሜሪካን ደግሞ ያ ዘመን ከፍለን ደረሰኝ የቆረጥንበትን የጦር መሳሪያ የከለከለችን ዘመን ነው። ሁለተኛና ሌላው ይሄንን ጋር ከዚህ ጋር ትንሽ ልዩነት አለው ብዬም ነገር 5 ድርጅቶች ደርግን የሚወጉ ሰዎች ነበሩ። ቀይ ሽብር እየተባለ ሲነገር የነበረው የኢሃፓ፣ የመኢሶን፣ የኢጫት እና ከእሱን ጨምሮ 5 ድርጅቶች ነበሩ። በእውነቱ እውነተኛ ነገር ነው የምነግርህ። እነዛ ሰዎች በሙሉ መጀመሪያ
የውጭ ወራሪ ጠላትን መልስ ብለው አንድነት ፈጠሩ። ይሄ ነው ልዩነቱ። አሁን ካለው እንትን ጋር የወጉም ነበሩ በሰዓቱ ለነገሬ ነው የወጉበት ጊዜም ነበር እኮ አልፎ ተርፎ ኢሳያስና መለስ ዜናዊ በእንትን በሶማሊያ በኩል ሲያድ ባሬ ጋር ሄደው መረጃ ይሰጡ ነበር። ጦርነትም ይደግፉ ነበር። እርዳታ ጭምር ካቅማቸው ከጎሬላ ካገኙት ገንዘብ ሁሉ ይረዷቸው ነበር። እነሱ እንዳለ ሆኖ ማለት ነው። ነገር ግን ያንን ጦርነት ስንመልስ እነሱም እጃቸው ነበረበት። ያ ሁሉ ፈተና ባለበት ነው ያንን ጦርነት ሚያዝያ 4 ቀን 1969 ዓ.ም ክቡር ፕሬዝዳንት መንግስቱ ኃይለማርያም ለመላው የኢትዮጵያ ሕዝብ የእናት ሀገር ጥሪ አደረጉ። አንተዬ ያስደነግጣል እኮ 300,000 የገበሬ ሚሊሻ ማሰልጠኛ በሌለበት የአዲስ አበባ ሕዝብ የእድር ድንኳን ተግዞ እኮ ነው እናቶች ትኩስ እንጀራ ጋግረው ከቤታቸው የአዲስ አበባ ሕዝብ ውለታ ሊገለጽ በማይችል ሁኔታ አንዱ የሀገር ፍቅር በዚህ ነው የሚላል። አንዱ የሀገር ፍቅር እኮ ይሄ ነው እኮ። ወታደር ብቻ አይደለም እኮ ወታደሩ ብቻ አይደለም ጋብቻ አይደለም ያለው የእናት ሀገር ያዘጋጁ በሱ እንትን ስሉ ስንዴ ሲለቅሙ ሄዶ ንፍሮ ሲቀቅሉ ተነስ ታጠቅ ብለው ሲጠሩ 300,000 ሚሊሻ በአንድ ጀንበር ነው የገባው ታጠቅ ጦር ሰፈር። ግን ባለፈው በሰሜኑ ጦርነት ጊዜ የኢትዮጵያ ሕዝብ ሆ ብሎ በአንድነት ነው የተነሳ። አለቀ። ይሄ ነው አንድነት ማለት እሱ ላይ አሳይቶናል። አሁን ግን የዚህ እርስ በርሱ መባላቱ ነው እኮ እኔ እንዲጠራጠረኝ የሚያደርገኝ። በጣም እኮ የአማራ ልጆች ለአማራ ነፃነት ብለው ይዋጋሉ። በዚህ በኩል የኦሮሞ ነፃነት ብለው ለኦሮሞ ነፃነት ቆመናል የሚዋጉ አሉ። እነሱ እኮ አሁን ሁለቱም ከሻቢያ ጋር ይሰራሉ፣ ከቲፒኤልኤፍ ጋር ይሰራሉ። እንደውም አንድ የፋኖ የደህንነት ክንፍ እኛ እንደውም መንግስት አምነን ነው ጫካ የገባ ነው ስል ነበር አንድ ሚዲያ ላይ አዲስ ካምፕ ፓስ ሚዲያ መባል ላይ ቀርቦ እኛ መንግስትን አምነን ነው። ምን ማለቱ ነው? መንግስት ተዋጋልኝ ብሎ ነው የላከኝ ነው ማለት? አዎ የመንግስት የአማራ ክልል ከፍተኛ መንግስት መዋቅር አለበት። እንግዲህ ይሄ ነው ጫካ ለመግባታችን አለ። ይሄን ነው እኛውን ይሄንን እኔም እንዳንተው ከመሰለው ስለዚህ ለምንድን ነው አሁን ይሄን የደህንነት ጉዳይ ያነሳሁት? መንግስት እንደዚህ አይነት ነገሮችን ምን ማድረግ አለበት? አዎ በቃ በተቻለ መጠን ዴይ ቱ ዴይ በሰዓታት በቀናት ይሄንን የባንዳ ስብስብ በቃ ይሄ ከፍተኛ ጦርነት ነው። የባንዳ ጦርነት አገሪን አደጋ ላይ ይጥላል። ብዙ ነገሮችን ያወሳስባል። ይሄንን መከታተል አለበት። ነገር ግን እኔ ቅርታ አድርግልኝና አሁን የሆነ ተሰባስቦ ተመሳጥረው አሲረው ኢትዮጵያን ለመውጋትና አሁን ቀይ ባህር ማትሞክሩ ብለውን እኔ በመከላከያ ሰራዊት ላይ ያለኝ ዛሬም ያለኝ በመከላከያ ሰራዊት ላይ ከፈጣሪ በታች እምነቴ የጸና ነው። በሀገር መከላከያ ሰራዊት ይሄ ትውልድ ሀገሩን አሳልፎ የኔን ደም የኔ ልጆች ናቸው። የኔን የአባቶቼን የነገረሱ የነራስ መኮንንን የነፍትራሪ ገበዮ ጉርሙን የነደጃመ ባልታን አጽም ያስረግጣል የሚል ለአንድም ሰከንድ በመከላከያ ሰራዊት ላይ ጥርጥር የለኝም። አስረግጥም። ከየት የመጣ መሰለ? የኔው ደም እኮ ነው እዛ ውስጥም ያለው። ወጣቶች፣ እናቶች፣ አባቶች ከዚህ ከቀድሞ ነገር ምን መማር አለባቸው? አሁንስ ምን ማድረግ አለባቸው? እኔ አሁን ቅርታ አድርግልኝና ቅድም አሁንም ደጋግሜ የምነግርህ የኢትዮጵያ አንድነት የኢትዮጵያ የሀገር ፍቅር ስሜት ቀዝቅዟል። እዛ ላይ ሚዲያዎች መስራት አለባቸው። ከሰፈርተኝነት ስለ ታላቅ ሀገር ማሰብ ይቀድማል። በቋንቋ መስራት እንዳለ ሆኖ በራሱ ብሔር መናገር እንዳለ ሆኖ ራስን በራስ ማስተዳደር እንዳለ ሆኖ ግን ለምንድነው ከፍ ብለን
እኛ የወደቅንላት የሞትንላት የቆሰልንላት ስለ ታላቁ ኢትዮጵያ ስለ ታላቅ አገር ለምን አናስብም? አሁን ምናልባት እንደዚህ በየቦታው ብሔርን እየመዘዙ የሚሄዱ ሰዎች በዚህ በመልካም አስተዳደር ችግር ነው የሚሄዱት፣ አብዛኞቹ ጫካ የሚገቡት ይባላል። አንዳንዶቹን የምማቃቸው አሉ በመልካም አስተዳደር ችግር ነው። ይሄንን እርሶ እንዴት ነው የሚያዩት? ሙሉ በሙሉ እዛ ጫካ የገቡት ሰዎች ምንም ሐሳብ የላቸውም ማለት እንችላለን? ሸኔ ዛሬ በዋናነት የኦሮሞ ነጻነት ግንባር ሰራዊት ነው ሸኔ ማለት። አሁን በከፍተኛ ደረጃ እጅ ሰጥቷል፣ ሰላማዊ መንገድ በርጦ ገብቷል ተብሎ ይነገራል። አሁን በየመንገዱ መንገድ እየዘጋ የሚዘርፈው ማን ነው ብለህ ብትል በስሙ የሚነግድ ሌላ ከስራ ይልቅ በዘረፋ የከበሩ ሰዎች እንዳሉ ይታወቃል። ዘርፎ የከበሩ ሰዎች። አሁን ህዝቡ ተቸግሮ ነው ያለው። በጉን ያርዱበታል፣ በሬውን ያርዱበታል። አንድ ገበሬ አንድን በሬ ከመቼ ጀምሮ አድርሶ አሳድጎ እንደሚያርስበት ያውቃል። ዛሬ ገበሬ ከበሬ እርሻ አልተላቀቀም። በሬውን አርደህ ስትበላበት ተይዞ ገንዘብ እንደው ሰርቶ አይደለም ቁጥሩን የማያውቀውን ምስኪን ገበሬ ይህን ያክል ገንዘብ ካላመጣህ ብለው ልጁን ያፍኑበታል፣ ምስቱን ይወስዱበታል። እሱን ካጡ እሱን ያፍናሉ፣ ገንዘብ ይጠይቃሉ። ይሄ ደግሞ የመንግስት የመልካም አስተዳደር ችግር ነው። ምንም ወዳ የለም። እንደው ታዲያ እንደዛ ከሆነ እንደው እስቲ በዛሬው ሰዓት ለመንግስት፣ ለህዝብ፣ ለታጠቁ አካላት የሚያስተላልፉት መልእክት ካለ በመጀመሪያ ደረጃ እርስ በርስ ተዋክተን አንዳችም ነገር የምናመጣ ነገር ስለሌለ የታሪካችንም እንትን አይደለም፣ የታሪካችንም አቅም አይደለም፣ ደረጃችን የሚጠብቅ የኢትዮጵያን ደረጃ የሚጠብቅ አይደለም። እርስ በርስ መዋጋት ኢትዮጵያና ኢትዮጵያዊነት ኢትዮጵያውያን አንድ ላይ ሆነው ጠላቶቻቸውን ሲወጉና ሲመክቱ እንጂ እርስ በርስ ሲባሉ የኢትዮጵያን ከፍታ የሚያሳይ አይደለም። ይሄ በጣም ነውር ነው። በዚህ አጋጣሚ እውነት ለመናገር የኢትዮጵያን ትልቅነት ዝቅ የሚያደርግ ነው። ዛሬ ከሀገር መከላከያ ሰራዊት ጋር ሆኖ ሀገርን የሚወጉ ሰዎች ይሄ የኢትዮጵያ ከፍታ አይደለም፣ ኢትዮጵያን ነፃ የሚያወጣ አይደለም፣ ለየትኛውም ህዝብ የሚቆም አይደለም። እዚህ ጋር ያለው መከላከያ ሰራዊት እኮ የህዝብ ልጅ ነው። አንተ እዛኛው ብትሆን እኔ እዚህ ቢሆን የአንድና ልጆች ነን። ስለዚህ አንድን ታላቅ ሀገር መውጋት ማለት የኢትዮጵያን ከፍታ ዝቅ ለማድረግ መሞከር ነው። ታሪኳን ብልሹ የሚያደርግ ነው። ጀግንነቷን የሚያዋርድ ነው። እኛ እንደሆነን ስንዋጋ እንጂ ጠላትን ስንዋጋ እንጂ እርስ በርስ ስንዋጋ የኛ የኢትዮጵያውያን የሚመጥን አይደለም፣ መጠናችን አይደለም። ውርደታችን እንጂ እርስ በርስ መባላት፣ ውርደታችን እንጂ እርስ በርስ መዋጋት ከውጪ ጠላት ሳይመጣ ከሌላ ወራሪ እኮ ከውጪ ሳይመጣ ሳይሆን የነሱ ጋላቢ ስለሆኑ እኛ ሀገር ውስጥ ያሉ ሰዎች አብዛኞቹ በእነሱ ስለሚደገፉ እሱና ውርደቱ እሱ እኮ ነው ውርደቱ። ቅድም ኢትዮጵያን የሚመጥን ክብር ሳይሆን ውርደቱ የሚባለው የጠላቶቻችን የባንዳዎቻችን ማነው የባዳዎችን ፈረስ ሆነ ስማልን ጋር እኔ ከሀገሬ በላይ ምንም ክብር የለኝም። ከሀገር በላይ ማንም ሰው ክብር የለውም። ኢትዮጵያ ታሸንፋለች። ነገ ለመሰሪዎች ወይም ለፈርዖኖች ገብቶ እዛ ሀገር ክብር ያገኛል። ነገ ኢሳያስ ዛሬ የሚጋልበው ፈረስ እዛ ሄዶ ክብር ያገኛል። ወይም አረቦች ጋር ሌሎች ጋር ሄዶ ክብር የሚያገኝ ይመስላል? አንገትን ቀና አድርገህ እኮ ከኔ ጋር እኩል ማውራት የምትችለው በአገር ላይ ነው።
እዛ ሀገር ጥገኝነት ብትሄድከው ኢሚግራንት ነህ አንተ። even አሜሪካ፣ ጣሊያን፣ አውሮፓ ምናምን ሄደው የሚኖሩ ሰዎች they are immigrant ናቸው እኮ ነፃነት የላቸውም እኮ። ኢትዮጵያ እኮ ነፃ ሀገር ናት እኮ። ነፃነትንና ነፃ ሀገርን አስረክበናቸው ተደራድረው ተነጋግረው መኖር ሲችሉ መልሰው አብይ ማለት እኮ እንደማንኛውም አንድ ግለሰብ እኮ ነው። ነገ በምርጫ አዲስ ሐሳብ አምጥተህ አዲስ አይዲዮሎጂ አምጥተህ አዲስ አጀንዳ አምጥተህ የተሻለ ከሱ የተሻለ ነገር አምጥተህ እኮ በምርጫ ልታሸንፍ ትችላለህ። ሐሳብን ሸጠ ማለት ነው። ሀገርን ግን በምትሸንፋል። ሀገርን እንዴት በአብይ ምክንያት አድርገህ አብይን ደግሞ የምታነሳው በምርጫ ነው። ከዚህ በኋላ ኢትዮጵያ ውስጥ በመፈንቅለ መንግስት የሚቋቋም መንግስት አይኖርም። በጠመንጃም የሚቋቋም መንግስት አይኖርም። የኢትዮጵያ ሕዝብ አይቀበለውም። ከዚህ በኋላ 30 ዓመት እኮ እንደ ብረት ተቀጠቀጠ። በጠመንጃ ሲገዛ የነበረው የወያኔና የሻዕቢያ አስተዳደር እስኪጣሉ ድረስ የኢትዮጵያን ሕዝብ እኮ በጠመንጃ ፈሙዝ ነው የገዙት። ዛሬ ተመልሶ አሁን በጠመንጃ አሸንፎ 4 ኪሎ የገባ ሰው የኢትዮጵያ ሕዝብ ይሽለዋል እንዴ? እሺ መንግስት ምን ማድረግ ያለበት? አሁን ሰዓታችን ስለሄደና ስቱዲዮ ማብራትም እየወራብን ስለሆነ እንዶ እግዚአብሔር አያምጣው ጦርነት የሚባል አያምጣብን የሆነ ነገር ቢፈጠር መንግስት ምን ማድረግ አለበት? በመልካም አስተዳደር ችግር ወይንም ትላንትና ደርግ ውስጥ ባንዳዎች ሲያደርጉ እንደነበሩት ተመሳሳይ አይነት ነገሮች እንዳይፈጠሩ እንዶ መንግስት ምን ማድረግ አለበት? ህዝቡ ምን ማድረግ አለበት? ወጣቱ ምን ማድረግ አለበት? የሚለውን ጥያቄ እንዶ አጠር አድርጎ 2 ደቂቃ ሰዓታችን ስላለቀ ነው። የፌደራል መንግስት ቢሮውን ያጽዳ። ይችን ቋንቋ ይገባዋል። በአካባቢው ላይ ህዝቡን ያተላለቁ ወጣቱን ያባሉ የሚኖሩ ሰዎች አሉ ይባላልና እኔም ይገሌ ማለት ያቀተኛልና ባንዳ አይጠፋም ብለው ደግሞ ክቡር ጠቅላይ ሚኒስትሩን በየጊዜው ይነግሩናልና ባዳና ባንዳን ተጠቅሞ ነው እነዚህ ሰዎች የሚወጉን ይያሉ ይናገራሉና አጠገቡ ያለውን ባንዳ የፌደራል መንግስቱ የክልል መንግስታትም የፌደራል ብቻ አይደለም የክልል መንግስታትም ባንዳን ከጓዳቸው ባንዳን ለማጽዳት ይሞክሩ። የመጀመሪያ ደረጃ እሱ ነው። አይጠፋም ቢያንስ ይቀንሱ። እኛን የገጠመን እንትኖች ይሄ ነበሩ። ባንዳ የኛ ዘመን ከሃዲ ከጂ አገርን የከዳ ያኔ አሁን ጠመንጃ ምህረት የለም። ጦርነትና ዲሞክራሲ አብሮ አይሄዱም። እኔ ስለ ውትድርና ነው የምነግርህ። እኔ ጋር እየተሰለፈ የኔን መረጃ እዛ እየሰጠ እኔን እየገደለ እዚህ ጋር ዲሞክራሲ መብቱ ነው ብትለኝ እኔ የተማርኩት ውትድርና ሳይንስ ይሄን አይፈቅድም። ታሪክም ሀገርም ህዝብን ለባንዳ ይቅርታ የለውም። እኔ ያየሁት በዚህ መንግስት ላይ ነው። ለባንዳ ይቅርታ የሚያደርግ ይሄን መንግስት ነው ያየሁት። ስንቱን ገሎ ይችላል መንግስት አይግደል ሰብስቦ አንድ ቦታ ላይ ፕሮፌሰር መስፍን ወልደማርያም እንዳሉት ይሄ ነገር እስከሚያልቅ ድረስ መፍትሄ እስከሚያገኝ ድረስ አንድ ቦታ መጋዘን ነገር ሰርቶ ቀይ ወጥ የሚሰሩ ሴቶች ቀጥሮ ባይሆን ይመግባቸው። እንደዛም ከሆነ ደግሞ ሰዎች በማንነታቸው በብሔራቸው በእምነታቸው ታጎሩ የሰብአዊ መብት አሁን የጠየቀኝ ጦርነቱ ቢመጣ ድንገት የሰይጣን ጆሮ ይደፈርና ጦርነቱ ቢመጣ እንዴት እናርግ ነው እኮ ጥያቄ አንተ። ይሄንን ነው ጦርነቱ እልባት እስከሚያገኝ ድረስ አንድ ቦታ ሰብሰብ ይበሉ ነው ባንዳነታቸው እየታወቀባቸው ያሉ ሰዎች። እሱ ይሻለናል እኮ ሌላ ባጃት በጅተ ቀለብ ብትቀልባቸው ይሻላል። ሁለተኛ የሀገሬ ልጆች የኢትዮጵያን መከራ የሚሸከሙ ዛሬም ትላንትናም ጥንትም የሀገር መከላከያ ሰራዊት በምንም አይነት የራሱ ሪጅናል አውቶኖሚ ሊኖረው ይገባል። በራሱ ሰራዊቱ አዛዥ መታዘዝ ሰራዊቱ የማንም የመንደር ካድሬና ካቢኔ ወታደርን የሚያዝ ከሆነ ወታደሩ ግብ አይደርስም። ይሄን ይከራከሩ።
ጠቅላይ አዛዡ እሳቸው ናቸው። አንድ ከሳቸው መጥቶ ይከራከሩን ጉንጭ አልፋ ክርክር ካልሆነ በስተቀር እኔ እሳቸው ወታደር ናቸው። ኮሎኔል ደርሶ ነው ወደ አገር መሪነት የመጡት። ሰራዊታችን በራሱ አዛዦች ካልተመራ፣ በራሱ ጠቅላይ አዛዥ ካልተመራ፣ በራሱ ጠቅላይ ኤታማዦር ሹም ካልተመራ፣ በራሱ የኢትዮጵያ አየር ኃይል አዛዥ ካልተመራ፣ በራሱ የባህር ኃይል አዛዥ ካልተመራ፣ በራሱ የምድር ጦር አዛዥ ካልተመራ፣ ካድሬና ካቢኔ እየመጣ በዚህ በኩል እንደዚህ ሆኛለሁ፣ በጎን በኩል ደግሞ ሌላ እየላከበት ልጆቹን የሚያስጨፈጨፍ ከሆነ ጦርነቱ ጦርነት አይሆንም። ስለዚህ ይምጡ፣ ይደራደሩ፣ ይወያዩ፣ አዲስ ሐሳብ ይዘው ይቅረቡ ተብሎ ከተነገረ ዓመታት ተቆጠሩ። ምን እንሆን ታዳኛ? ለዘመናት 4 ዓመት 5 ዓመት አስቆጠረ። የሰላሌን ህዝብ ታሪክ ታውቃለህ። ቀንበር ተሸክሞ መከራውን አይቶ ስንት ነገር አስተላለፈ። ዛሬ ምን ልባት አላገኙ። አንዳንድ የሸዋና የወለጋ እንትሮች ልባት አላገኙ። የአማራ እንደዚህ አማራን እየወጋ አማራን ነፃ ያወጣል። ይሄ ነው። የአማራ አዛዦች እኮ የአማራ ጄኔራሎችን እኮ ነው የሚወጋው። ፋኖ ሸኔ የኦሮሞ ጄኔራሎችን እኮ ነው የሚወጋው። ሸኔ አሁን የኢትዮጵያን ከፍታ ላይ የሚያደርሰው ከሻቢያ ጋር ከኢሳያስ ጋር ተባብሮ ከመስሪ ከነ ኢጅፕት ጋር ተባብሮ ኢትዮጵያ ሊያሸንፍ ለምን ከሌላ ከምዕራብ ከደቡብም አፍሪካ ሰብስበው ያምጡታል? የኢትዮጵያ ልጅ እጁን የሚሰጥ ልጅ አይደለም። እሺ ህዝቡ ምን ማድረግ አለበት? ህዝቡ ደግሞ ከዚህ ሰራዊት ጎን መቆም አለበት ነው። ህዝቡ እኮ ራሱን ያውቀዋል። ህዝቡ ቢጋበዝ ምን እንደሚል ታውቃለህ? የኢትዮጵያ ህዝብ እኮ ብልህም ነው፣ ክብሩንም የሚወድ ነው። ራቱም ኩራት ነው የኢትዮጵያ ህዝብ። ክብሩን ስነኩበት ስለማይወድ ክብርህን ጠብቅ ብሎ መንግስት ይጋብዞ ምን ማድረግ እንደሚገባው ይንገረው። ከጦርነቱ ጎን አሁን ጦርነት አይደለም እያልን ያለ ነው። አሁን ስለ ጦርነት ስናወራ አሁን ይሄ ጦረኛ ሰውዬ ጦርነት ያውጃል እንደምለው ግን ብለ ካቃተ እስኪመጣ እስኪያዝ ድረስ ነው የምትጠብቀው? አትጠብቅም። ከባድ ነው። እንግዲህ ሰዓታችን ሄደ። የጦር ሜዳ ጀግና ሜዴ ተሸላሚ የመቶ አለቃ በቀለ በላይ ሰፋ ያለ የህይወት ልምድ ስላጋሩን በድጋሜ አመሰግናለሁ። እኔም በጣም አመሰግናለሁ በእጅጉ። በእውነቱ እኔ አሁን እያልኩ ያለሁት ጦርነት ማወጅ አይደለም። ይሄ አድማጭ ተመልካች ምናልባት ወይስ ጆሮ እንዲገባ ያመሰው ብለን ካቃተን ህግና ስርዓት ማስከበር ግድ ይሆንብናል ለማለቴ እንደሆነ የትኛውም የኢትዮጵያ ህዝብ የትኛውም አቅጣጫ ላይ ያለው እንዲረዳልኝ ፈልጋለሁ። ከልብ አመሰግናለሁ። አድማጭ ተመልካቾቻችን ለዛሬ ያዘጋጀነው እሳት ዕለታዊ ዝግጅታችን በዚህ ላይ ተጠናቀዋል። ስለ አዳመጣችሁን፣ ስለ ተከታተላችሁን ከልብ እናመሰግናለን።